ከትንሣኤ ዕለት የምትቀድመው ዕለት ዓርብ የኢየሱስ ክርስቶስ የስቅለት ቀን በማለት የክርስትና እምነት ተከታዮች በየዓመቱ ያስቡታል። ይህች ዕለትም ከብዙ እንግልትና ስቃይ በኋላ ኢየሱስ ክርስቶስ የሰው ልጅን ከተዘፈቀበት ኃጢአት ለማንጻት ሲል በመስቀል ላይ የከፈለው መስዋዕትነት የሚዘከርባት ናት። በዓሉም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያዩ አድባራት በጸሎትና በስግደት እና በልዩ ልዩ ሃይማኖታዊ ስርዓቶች ይከበራል። የስቅለት በዓልን አስመልክቶም አዲስ ሚዲያ ኔትወርክ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የስብከተ ወንጌል ሐዋርያዊ ተልእኮ መምሪያ ዋና ኃላፊ ቆሞስ አባ ዶክተር ቃለ ጸዲቅ ሙሉጌታ ጋር ቆይታ አድርጓል። በዓለ ስቅለት ለሰው ልጅ ሁሉ ድህነት የተደረገበትና የዘመናት ጥያቄ ምላሽ ያገኘበት እንደሆነም ቆሞስ አባ ዶክተር ቃለ ጸዲቅ ሙሉጌታ ተናግረዋል። በዓለ ስቅለት ድህነት የተገኘበት በዓል ነው። ክርስቶስ ለሰው ልጅ ሁሉ ራሱን በመስጠት በከበረው ደሙ ዓለምን የዋጀበት ስለሆኑ የበዓላት ሁሉ ቁንጮ የበዓላት ሁሉ ምንጭ ነው። ስለዚህ በዓለ ስቅለት ለኛ ለክርስቲያኖች ዕለተ ዓርብ ዕለተ ስቅለት ማለት ቤዛችን የሆነውን ክርስቶስን ያገኘንበት ለኃጢአታችን ዋጋ የሆነውን ክርስቶስን ያገኘንበት ዕለት ነው። ይህም ራሱን ቤዛ አድርጎ በመስጠት በእኛ ምትክ በመቆም እኛ ላይ ሊደርስ የሚችለውን እሱ በመቀበል የኛን ሞትና መከራ ወስዶ የሱን ሕይወት የሱን ክብር የሰጠበት ክብሩን ሕይወቱን ያገኘንበት ድህነት ያገኘንበት ወደ መንግስቱ የፈለስንበት የዘመናት ጥያቄ የዘመናት ናፍቆት የዘመናት ሰቆቃ ምላሽ ያገኘበት የስቅለት በዓል አስተምሮ ፍቅር፣ ይቅር ባይነት፣ ትህትና ለሌሎች መኖር መሰረት ያደረገ ስለመሆኑም ቆሞስ አባ ዶክተር ቃለ ጸዲቅ ሙሉጌታ ይናገራሉ። እዚህ መሰጠትን ከዚህ እንማራለን። መሰጠት ካለ የሰዎች አንድነት የሰዎች ህብረት ሀገርም ያድጋል፣ አንድነትም ይጠነክራል፣ ደስታና ብልጽግናም ይሆናል ማለት ነው። ሌላኛው የሚያደርጉትን አቁትና ይቅር በላቸው በማለት ይቅርታን አስተማረ። ክርስቲያኖች ይቅርታን ከሱ እንማራለን። ክርስቶስ ትህትናን አስተምሮ አድርጎትም ምሳሌ ሰጥቶናል አሉና ስለዚህ ምእመናን ከዚህ አንዳችን ለአንዳችን መራራትን ማሰብን ማድመጥን ያለንን መካፈልን እንማራለን። ክርስቶስ ፍቅር ነው። ክርስቶስ ርህራሄ ነው። ክርስቶስ ፍቅር ስለሆነ መዋደድን ከሱ እንማራለን። ርህራሄ ስለሆነ መራራትን ከሱ እንማራለን። በጥላቻ ይልቅ ፍቅር መስበክ ከሕዝበ ክርስቲያኑ እንደሚጠበቅ የተናገሩት ቆሞስ አባ ዶክተር ቃለ ጸዲቅ ሙሉጌታ በዓሉ በሚከበርበት ወቅትም ለተቸገሩ መድረስ ይጠበቃልን ብለዋል። አዋጃችን ይቅርታና የፍቅር መሆን አለበት። ከጥላቻ ውስጥ መውጣት አለብን። አይጠቅመንም። ጥላቻ ለአንድና ለመጨረሻ ጊዜ የማይጠቅመንና ሊወገድ እንደሚገባ ክርስቶስ በመሰቀል አሳይቶናልና ይህን ማድረግ አለብን። በዚህ መስመር ያለን ሁሉ ከማጣላት ከማለያየት ሰዎችን ከሚያጠለሹ ወይም ወገን ከወገን የሚለዩትን ነገሮችን ማቆም በዛ ፋንታ ፍቅርና ይቅርታን ማስተላለፍ ክርስቶስን መስበክ ይገባናል። ይሄ ይጠበቅብናል። እንዲሁም ደግሞ በዓሉን ስናከብርም እኛ ብቻ ተደስተን መዋል የለብንም። ሌሎች ደግሞ ይህን ደስታ ያላገኙትን የሚበሉት የሚጠጡትን በማጣት ሊሆን ይችላል፣ በማካፈልና አብሮ እንደገና ደግሞ ሰላም በማጣት ሊሆን ይችላል። ሰላማችንን በማወጅ ልናከብር አንድነታችንን ልናውጅ ይገባናል። ይሄ ይጠበቅብናል።